ምንድነው ብዬ ስጠይቃቸው ካፍር ሆነሻል ብሎ ሲመቱኝ ከዛም በኋላም እኔን ለማረድ ወይም ጂሃድ ሊወጡብኝ ቅዱስ ጂሃድ የሚባለው በኔ ላይ ለማውረድ ጀሃነም ለማግባት አንድ ሰው ካፍርን ከገደለ በመንግስተ ሰማያት ውስጥ ደግሞ 7 ድንግል ሴቶችን ያገኘው ጀሚላ ወይም ጆምባ ስትታረድ አየው ካለች ደግሞ እኔ ከጠፋው እሷ ነች የነገረችው ምስጥሩ ነው። እኔ ከዛ ልክ እንደዛ ካለኝ በኋላ ወደ ጋዳ ገባና ሴፍ ይዞ መጣ። ቆንጮራ ማለት ሴፍ ሚሳለው ሴፍ ቢኖር ቆንጆ ነበር እንደናሳይና ከዛ በኋላ እያየሁት መሳል ጀመረ። መሞረድ እሱ ሲጀምር መሞረድ ቀጠለ። ከዛ ልቤ ማፍራት ጀመረ። ከዛ በኋላ እና ዛሬ በዚህ ምሽት ታድነኝ ትችላለህ ነው ያልኩት። ጥያቄ ነው ያቀረብኩት ለጌታ ማለት ነው። የብድግ ብሎ ሲቀጥል ሰውዬ ተከትዬ ወጣው። ልክ የሆነ ቤት ውስጥ ገባ ሰውዬ፣ ፕሮግራም እየተጸለየ ያለበት ቤት ውስጥ እኔም ገባሁ ሰውዬ ጋር አንኳኩቼ። እኔ ሲገባ እዛ ቤት ውስጥ ነብይ አለች። ይሄው መጣ እግዚአብሔር ለዚህ ነው አገልጋይ አትጋብዝ ያለኝ። እሷ ነች አገልጋይ። አታገኝም አለመሲ ኢሳ ያድናል። አለመሲ ኢሳ ማለት ኢየሱስ ክርስቶስ ማለት ነው። ስሜ ጀሚላ በሪሳ ወይም ጆምባ በሪሳ ይባላል። እንዴት ሁለት ስም ነበረሽ ካለችኝ እናቴ ያወጣችልኝ ጆምባ ነው። የመስጊዱ ስም ደግሞ ቁርአን ሲማርበት የነበርኩ ጀሚላ ነውና እኔ ቤተሰቦቼ የተወለድኩበት ስራሮ ወረዳ ሰንበቴ ሲንቅሌ ይባላል። ዞናችን ሸሸመኔ ከተማ ነውና በዛ ምድር ላይ ካፍር የሚባለው ሃይማኖት በሀገራችን የለም። ካፍር ማለት ጴንጤ ማለት ወይም የረከሰ ሃይማኖት የሌለ ካጂ ማለት ነው። በዛ ምድር ላይ ወደ ኢየሱስ ክርስቶስ ወይም ወደ አላህ መሲህ ኢሳ የመጣሁበት ትልቁ መንገድ ወደ መስጊድ ሄጄ ቁርአን ተምሬ ሲመለስ የአክስቴ ሆቴል ነበርና ወደ አክስቴ ሆቴል ልሄድ ወጥቼ በመሃል ላይ አንድ ዶክተር መልካሙ የሚባል ነበረ። ቤት ተከራይቶ ነበር የሚሰራ። በዛ አንድ ኦሮሞኛ መዝሙር ሰማሁትና ኦሮሞኛ መዝሙር እጆሌ ዋቀዮ የበጋ ብሌ ሰባተኒ ዲኒ ሲመርሴ ትሬ ናኖ ከሰመላ አመገሩ ገለተ ኢየሱስ እፈትባተኔ የሚለው መዝሙር ነውና እናንተ የእግዚአብሔር ልጆች እንኳን ዳናችሁ እንኳን በሰላም ነፃ ወጣችሁ የሚል ነበርና ይሄን ብቻ ሰምቼ ነው ወደ ቤት ገብቼ ይሄን ሰምቼ ውስጥ ያቃጭል ነበር ይጮህ ነበርና ይሄ የሰማሁት መዝሙር ዘፈን ይመስለኝ ነበር። የአባቴ ታናሽ አሁን አንድ ዶክተር ደጀኔ የሚባል አለና የሱ ድሮ ዘፋኝ ስለነበር የአርሲም ባህል ወይም እንትን ያደርግ ነበርና ይዘፈን ነበርና ከሱ ጋር እኛም ደግሞ ይዘፈን ስለነበረን ዘፈን መስሎኝ ነው ይሄን መዝሙር የሰማሁትና ከዛ በኋላ ነው እኔ ጌታ ኢየሱስ ክርስቶስ ምን እንደሆነ ወይም አልመሲህ ኢሳ አዳኝ እንደሆነ ሳልሰማ ነበር። እቤት ገብቼ መጅሊስ ቡና ለማፍላት ቤተሰቦች የተሰብስበው ባሉበት ቦታ ቡና መጅሊስ እያፈላው ነበርና በዛ መጅሊስ ላይ ቁጭ ብዬ ይሄንን ኦሮሞኛ መዝሙር ውስጥ ያቃጭለው የነበርን መዝሙር ሲዘምር ወንድሜ ብድጋልና አባቴም ቤተሰቦቼ ብድጋሉና አዑዙ ቢላሂ ተፈፍቱ ኢላህ ኢላላ ብሎ ሲጮው ምንድነው ብዬ ስጠይቃቸው ካፍር ሆነሻል ብሎ ሲመቱኝ እኔ ካፍር አልሆንኩም ቢስሚላሂ አዑዙ ቢላሂ ሚን ሸይጣን ረጂም ብዬ ተውባ ገባሁትና ሰይጣንንም ወይም ኢብሊስ ወይም ደግሞ ሰይጣንኛ የምነው ኢብሊስ እና ተቃወምኩት እና በዛ በሚያቆብ አረበኛ ቋንቋ ገጽጸው እነሱ እኛ ለትዋሽ ነው ካፍር ሆነሻል ተባልኩት። ካፍር ወይም ማለት ካጂ ወይም ሃይማኖት የሌለ ማለት ነውና ወደዛ
ውስጥ እልህ ውስጥ ያስገቡኝ በዚህ ሃይማኖት ውስጥ ወደ ኢየሱስ ክርስቶስ አዳኝነት እንዲመጣ ምክንያት ይሆንልኝ ለአንድ 23 ቀን ሲገረፍ ነበርኩ ጴንጤ ሳልሆን ለአንድ 23 ቀን ታስሬ ሲገረፍ ኢየሱስ ክርስቶስ አዳኝ መሆኑን ጌታ መሆኑን አላውቀውም ነበርና ከዛ ሲገረፍ በእልህ በቃ እኔ ካፍር ከሆንኩ ካፍር ነኝ ብዬ ነው በእልህ ሄጄ ቸርች ጌታን ያገኘሁትና ሙሉ ወንጌል ቸርች ነበር ጌታን ያገኘሁትና ብዙ ስደት ደረሰኝ ከዛ በኋላ ወደ ገጠር ተሰደድኩት ገጠር ውስጥም ብዙ ስደት ደረሰብኝ በዛም ስኖር ወደ ቸርችም እየተከታተልኩ ባለፈውም እንደተናገርኩት መስክሬያለሁና ባለፈው እንዴት ወደ ገጠር እንደሄድኩት ምን ያህል ኪሎ ሜትር እንደሄድኩት በዛ ገጠር ቤተክርስቲያን ውስጥ ደግሞ ምን እንደሆኑ እግዚአብሔር ሕዝቡንም እኔንም እንዴት እንዳዳነ ባለፈው መስክሬያለሁና ሌላ ደግሞ ከዛም በኋላም በቤተክርስቲያን ከሆነም በኋላም አይደለም ከዛም በኋላም እኔን ለማረድ ወይም ጂሃድ ሊወጡብኝ ቅዱስ ጂሃድ የሚባለውን በኔ ላይ ለማውረድ ጀሃነም ለማግባት አንድ ሰው ካፍሪን ከገደለ በመንግስተ ሰማያት ውስጥ ደግሞ 70 ድንግል ሴቶችን ያገኛሉ ይላሉ በቁርአን ነብዩ መሐመድ ነው ይሄን የተናገረና በቁርአናቸው ሲናገሩ አክብሮ ሲሰጣቸው ለነብዩ መሐመድ ሱብሃነ ወተዓላ ብሎ ነው የሚጀምሩትና ነብዩ መሐመድ አንድ ሴት ማለት አንድ ወንድ ወይም ጴንጤ ወይም ካፍር ከገደለ በመንግስተ ሰማያት ውስጥ ወይም በጀሃነም ይላሉ እነሱ 70 ሴቶችን ድንግል ያላገቡ ሴቶችን አንዱ በአንዱ እየዘለሉ መጥቶ እሱ ላይ ይወርቃሉ ይላሉ ቁርአን ነው ለዚህ ብሎ ነው እነሱ እኔን ጂሃድ ለማውጣት ለማረድ የነበራቸው አላማ የነበራቸውና እግዚአብሔርም ከዛ ደግሞ ባለፈው መስክሬያለሁ እንዴት በሚራክል ኢየሱስ ክርስቶስ በድንቅ ኢልም በነሱ ላይ እንቅልፍ ጥሎ እግዚአብሔር እንዴት እንዳዳነኝ ባለፈው መስክሬያለሁና ከዛም በኋላም ደግሞ እግዚአብሔር ወጥቼ ከቤተሰቦቼ ወጥቼ እግዚአብሔር እነሱ ላይ እንቅልፍ ጥሎ እኔ ሲወጣ በተአምራት እግዚአብሔር ደግሞ ከጅብ ሲያስመልጠኝ መስክሬያለሁና አሁንም እግዚአብሔር እና እኔ ከዛ ቤተክርስቲያን ውስጥ ተአምር ተደርገው እግዚአብሔር እኔንም እነሱንም ሕዝቡንም ትውልዱም ከታደገ በኋላ በሳምንቱ እኔን ለማረድ ወይም ጂሃድ ሊወጡብኝ ቅዱስ ጂሃድ የምለው ጂሃድ ሊወጡብኝ ተዘጋጅተው ነበሩ ቤተሰቦቼ ተመካክሮብኝ ነበሩና በዛ ምክራቸው ላይ ደግሞ እግዚአብሔር ደግሞ ሊያድነኝ ሲፈልግ ያክስቴ ያጎቴ ምስት ነበርችና ያጎቴ ምስት ትመጣና ሰኞ ዕለት ማክሰኞ ሮብ ዕለት ህልም ታያለች ምሽቱና ህልም ሲታየው ምንድነው እኔ ጂሃድ ሲወጡብኝ የኔ ደም ሲፈስ ታያዋለች በህልም እየመጣች እና እየመጣው እኔ ሁሉ ጊዜ የኔ ደም ሲፈስ ስታይ ሁሉ ጊዜ በተኘችበት ቦታ አኡዙ ቢላሂ ብላ ብድግ ብላ እሷ ስትጨ አጎቴ ምን ሆነሻል እያለ ሲጠይቃት አይ ምንም አልሆንኩም ያቃዠኛል ብላ ላጎቴ ትመልሳለች ምክንያቱም ያቃዠኛል ብላ የመለሰችለት ምክንያቱም ጀሚላ ወይም ጆምባ ስትታረድ አየው ካለች ደግሞ እኔ ከጠፋው እሷ ነች የነገረችው ምስጥሩን ስለምሏት እሷ ደግሞ ልክ እኔ ከከብቶችን እየጠበኩ ጫካ ውስጥ እያለው መጣችና ጠረችኝ በእንጨት ላይ ተጠምጥማ እንደዚህ ተጠምጥማ ጠረችኝና ጆምባ ብላ ሲጠራኝ አቤት አቤት አልኩኝ ከዛ በከብቶቹ መካከል ወደ እኔ ያለችኝ ሳትታይ እኔም ሳልታይ ስትለኝ እሺ ብዬ ቀስ ብዬ በከብቶቹ መካከል ሄድኩትና ተጠግቼ ሲሰማት እኔ ሰኞና ማክሰኞ ሮብ ዕለት አለችኝ አንቺን ሲገሉ አርዶሽ ደም ሲፈስ ሁሉ ጊዜ እየጮኩ ስለሆነ በሌሊት እየጮኩ በቅየት እየተቸገርኩ ስለሆነ አንቺ ከሞተሽ ደግሞ ከዚህም በላይ ዘመኔ ሁሉ የሰቆቃ ስለሚሆን እንዲህ ከሚሆን ምትጠፍበት ቦታ ካለ መንገድ ካለ ከዚህ ሀገር ጥፊ ጂሃድ ሊወጡብሽ ነው ብላ አጎቴም ስትነግረኝ ምንም አልመሰለኝ እንደዛ ስትነግረኝ ምንም አልመሰለኝ ያልመሰለኝ ምክንያቱ ምንድነው ካላችሁኝ ቀድሞ እግዚአብሔር በቤተክርስቲያን ውስጥ ቀድም እንደመሰከርኩት እግዚአብሔር በሚራክል ቤተክርስቲያን ውስጥ ሲያድነኝ ስላየሁት አሁንም ያድነኛል የማለት እምነት ነበርኝና እግዚአብሔር ያደርጋል የማለት እምነት ነበርኝና ምንም ፍርሃት አልተሰማኝምና ከዛ በኋላ ቀኑም እየመሸ ሄደ የተነገረኝ ሐሙስ ዕለት ነው እየመሸ መጣ 12 ሰዓት ሆነ 2 ሰዓት ሆነ 4 ሰዓት ሆነ
ቀጠለ ምሽቱ ይቀጠልና ወደ 6 ሰዓት ከምናምን ሲሆን እንዳለ ማግባት ቀጠሉ እነሱ ወደ ቤት ሼኪዎች ተሰብስበው ወደ ቤት ወደ ድንኳናቸው መስጊድ ማግባት ጀመሩ ገብቶ እነሱ ያንዳንዳቸው ቁጭ አሉና ቁርአናቸውን ይዘው ቁጭ አሉ እነሱ በተቀመጡበት ቦታ እና አጎቴ መጣና እንደ 7 ሰዓት ከምናምን ላይ እንደዚህ አለ ሻዳ አትገበም ወይ አለ ሻዳ አትገበም ስለኝ እኔ ሻዳ አልገባም አልኩት ሻዳ ማለት ንሳ ማለት በእኛ በአማርኛ ወይም ንሳ እንደሚባለው መመለስ እንደሚባለው ንሳ ማለት ነው ሻዳ ማለት ሻዳ ግቢ ስለኝ እኔ ሻዳ አልገባም አልኩት እኔ ሻዳ አልገባም ሰዓት ገብም አለኝ አዎ አልገባም አልኩት በቃ እኔ ከዛ ልክ እንደዛ ካለኝ በኋላ ወደ ጋዳ ገባና ሴፍ ይዞ መጣ ቆንጮራ ማለት ሴፍ ሚሳለው ሴፍ ቢኖር ቆንጆ ነበር በእናሳይና ከዛ በኋላ እያየሁት መሳል ጀመረ አይንሽ እያየ አዎ ነመሞረድ እሱ ሲጀምር መሞረድ ቀጠለ ከዛ ልቤ ማፍራት ጀመረ ከዛ በኋላ እና ልቤ ማፍራት ጀመረ እሱ ልክ መሞረድ ቀጠለ ማለት ያቃጨለ በጆሮዬ ያስጮየ መሞረድ ቀጠለ እነሱም በተሰበሰቡበት ቦታ አሰላም አለ እንትን ይያሉ ነበር እነሱ ቁጭ ብሎ ሆነ የቁርአን እንትን አለ መዝሙር አላቸውና አሁን ጠፍቶብኛልና ያ መዝሙር ነበር የሚዘምሩት የነበር እነሱ በተቀመጡበት ቦታ ላ ኢላሃ ኢላላህ ነብዩ ሙሐመድ ረሱላህ ነብዩ አላህ መሲ ኢሳን ጀዳንሶን እንነማ ይያሉ ይቀጥሉ ነበር እና ላ ኢላሃ ኢላላህ ማለት ከአላህ በቀር ሌላ አምላክ የለም ማለት ነውና ነብዩ ሙሐመድ ረሱል አላህ ማለት የአላህ መልእክተኛ ነብዩ ሙሐመድ ብቻ ነው እና ነብዩ ሙሐመድ የአላህ መልእክተኛ ነው ኢሳ ደግሞ እሱ ሰው ነው ማለት ነው ትርጉሙና እንደዛ ይያሉ ቁጭ ብሎ እነሱ ያጨበጭባሉ እንደ እጃቸውን እንደያረጉ ማለት ላ ኢላሃ ኢላላህ ይያሉ እነሱ እንትን ይላሉ ተቀምጦ ማለት ነው እነሱ እንደዛ ሲያቃጭሉ እንደዚህ ሲጮው ምን ስለሆነ በቃ ድምጽ ጆሮ ያዳምጣል ይሰማልና ከጋስ ሰዓቱም እየገፋ 8 ሰዓት ሆነ 9 ሰዓት ገባ ልክ 9 ሰዓት ሲገባ አካባቢ እኔ የሆንኩበት በሰዓቱ ተደፍቻለሁ እንደተደፈውት ተደፍቼ እንዲሁ አጎነብሼ በሚያለቅስበት ቦታ እንቅልፍ እንደወሰደኝ ሰው ነው የሆንኩትና ውስጤ እያለቀሰ ነው ድምጼን አውጥቼ ካለቀስኩት ቀውጥ ይሆናል ጦርነት ይሆናል እርስ በራሳቸው ላይ ያንዱ ልብ ወይም ላርቶ ሊነሳ ይችላል ጂሃድ ስለሆነ የኔ ደም ደግሞ ለነሱ ጀነት በር መክፈቻ ስለሆነ አንዱ ላይ ሊነሳ ይችላል አንዱ በኔ ላይ ደግፎ ሌላ ማቆጣት አይችልም እንደ ሸሪዓ ህግ ምክንያቱም ያ ሰው ይታረዳል በኔ ቦታ ካፍሯል ይባላል ማለት እና እንደዛ ስለሆነ ከዛ በኋላ እኔ እንባዬን በልቤ ነበር ሲያለቅስ የነበርኩትና ከዛ በኋላ እንባዬ እየገፋ ሲወጣ ጌታ ሆይ ያልኩት አሁን እና የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስሉህ ሰምቼሃለሁ እኔ አላነበብኩትም ከዛ ስላላነበብኩት ስሉህ ሰምቼሃለሁና ዛሬ በዚህ ምሽት ልታድነኝ ትችላለህ ነው ያልኩት ጥያቄ ነው ያቀረብኩት ለጌታ ማለት እና ጥያቄ ሲያቀርብለት በዚህ ጥያቄ ውስጥ ግን የእግዚአብሔር መገኘት መጣ የእግዚአብሔር ፕሬዘንስ መጣ መገኘቱ በኔ ላይ ሲመጣ እነሱ ለካ እኔ ቀናስል እነሱ ዙሪያ እንዳለ እንደተከበቡ ተኝቷል እነሱ አላምንኩትም እና ሚራክል ነው የሆነብኝ እና ብድግስል ተኝቷል ሁሉም ጸጥ ብሏልና 9 ሰዓት ሆኗል ብድግ ብዬ በር ከፍቼ ሲወጣ አላምንኩትም በር ከፍቼ ሲወጣ አምልጬ ማውጣቴን አላወቅኩትም እና መጽሐፍ ቅዱስ እንደምለው ጴጥሮስ በወይን ቤት ውስጥ ታስሮ ሳለ የእግዚአብሔር መልአክ መጣና ጴጥሮስ እንቀሰቀሰ ጴጥሮስ ግን ከሄሮድስ እጅ አመለጠ ይላል ቃሉና እና እንደዛውም ይመስለኛል እግዚአብሔር ጴጥሮስን እንዳስመለጠ እግዚአብሔር ያን ቀን ያስመለጠኝ ነው እና አስመለጠኝ ነው የምለውና አሁን ስረዳ መጽሐፍ ቅዱስን ታወቅኩ ከተማርኩ በኋላ ስረዳ እንደዛ ነውና እግዚአብሔር በተአምራት በሚራክል ሳውጣኝ ከዛ እግዚአብሔር ከጅብ እንዴት እንዳስመለጠኝ ያንን ታስገባላችሁና እግዚአብሔር በሚራክል ነበር ከጅብ የሚያስመልጠኝ ከዛ በኋላ በስደት ምድር ነበር ጫካ ውስጥ ነበር ያደርኩትና ባመለጥኩ ጊዜ 3 ቀን እንጨት ላይ ነው ያደርኩት ሜዳ ላይ ሚበላን አጥቼ ከመሬት አፈር አንስቼ ጠጠሩን አራግፌ አፈሩን ነበር ዱቄት አፈሩን አንስቼ የበለውትና ዱቄት አፈሩን አንስቼ ሲበላ እኔ ምራቅ እንዲመጣልኝ ፈልጌ
የበላሁት እና በዛ ጫካ ውስጥ እግዚአብሔር ከአንበሳ አስመልጦ እና ከድብ አስመልጦ እያየሁት እንጨት ዛፍ ላይ ቁጭ ብዬ እኔ ከሳች ጅብ ሲቆፍር መሬቱን ዛፉን ለመጣል እኔን ለመብላት ሲታገል እግዚአብሔር በድንቅ በተአምራት አድኖኛልና እኔ ከዛ በኋላ ከ3 ቀን ምድረ በዳ ውስጥ ካደርኩት በኋላ በቃ ከዛ በኋላ ተመልሼ መሬቱ ዞሮብኛልና ወደ መጣሁበት ምድር ነው የተመለስኩት እና ወደ መጣሁበት ምድር ሲመለስ ወንዝ ውስጥ ገብቼ ወንዙ 12 ሰዓት ታክሎ ሆኗልና ወንዙ ሰምጦኝ ነበር እኔ ወስዶኝ ሲሄድ ነበር ወንዙ እና አንድ ሰው የነበረ ምስትዮ ምጥ ይዟት ውሃ ሊቀዳ አያንጭ ነው ሲመጣ ነበር ወንዝ ከዛ እኔ ውሃ ውስጥ ሆኜ እንዲ ሲፈራገጥ ማለት መጣ ሰውዬ አየና እየሮጠ ወደኔ መጣ ሀያውን ተቶ ሰውዬ ከዛ እየሮጠ እየዋኘ መጣና ሰውዬ እኔን ጎትቶኝ ወደ ውጭ ያወጣኝ በደከመ ልቤ ከዛ ተነሳው ከዛ ተነስቼ አሁንም ቀጠልኩት ድሮ የተሰደድኩበት ቦታ የሆነው ነገር ምንድነው ሰዎቹ 20 ብር ሰጡኝና ሂጃለሁ ባንቺ ምክንያት ቤተክርስቲያናችን ከሚቃጠል እኛም ከምንጠፋ ሂጃለሁ ወዴት እንደሚሄድ አላቀም እና ሲሉኝ እሺ በቃ ወጣው 20 ብር ነው የተሰጠኝ በዛች 20 ብር ወጥቼ ሽርቀ ነው የሚባላል ማይ ቃለ ሕይወት ቸርች ሽርቀ ነው ቃለ ሕይወት ቸርች ነው የሚባለው እና ከዛ በኋላ ሄጂ ሲሉኝ እሺ ብዬ ሄድኩት ከዛ በኋላ ሲሄድ አይሱሲ ያገኘው መንገድ ላይ አይሱሲን ተሳፍሬ አይሱሲ ወዴት ያመጣኛል እኔ የተወለድኩበት ከተማ ያመጣኛል እኔ የተወለድኩበት ከተማ ሲያመጣ ወንድሜ መኪናውን ይሳፈራል ጌታ ሆይ ዛሬ ካዳንከኝ አልኩት ከዚህ አደጋ ካዳንከኝ ከዚች ከተማ ምንም ሳልሆን ቤተሰቦቼ ሳያዩን ካዳንከኝ እኔ ጉርጋድ ገደል ገብቼ አንተን አገለግልሃለሁ አልኩት ያን ቀን እግዚአብሔር በተአምራት አንድ አሮጊት አጠገብ የነበረችን አባክሽን እና ወንድሜ እዚህ ውስጥ ስላለ ስለሚመታኝ አልኳት ምክንያቱም ከታች ከኔ ጋር ስለመጣችው ሂስትሪውን አጣቀም የኔን ታሪክ ስለማታቅ የከተማ ሰው ብትሆን ታቀው ነበር እና ስለማታቅ ምን አልኳት እባክሽን የኔ ልጅ ነች ታማ ነው በእና እኔ ላይ ሰው እኔ ላይ ጫና እንዳያበዛ ጠጋበል ቢሮ ከልከያቸው አልኩ ሴትያ እኔን አቅፋኝ 38 ኪሎ ሜትር አይል በመኪናው ሲሄድ እኔን አቅፋኝ ሴትያ ልጄ ነች እንዳትነኩ ትላለች በዚህ መሐከል እኔ ምንድነው የሚሰማ ወንድሜ እንዲላቸዋል ሰዎቹ ሲጠይቁት አይሱሲ ውስጥ የሞላይስ አገኛቸው እህታን ስሉት እኔ እህተን ቢያገኝማ ዛሬ በከተማይቱ ማል እጅግሯን ጭፍጭፍ አድርጌ ቆራርጬ ጋዝ ጨምሬበት ነው ያቃጥለው በእኛ ከተማ ስማችን እንዳበላሸች የዘራችን ስም እንደተበላሸ የሀገራችን ስም አበላሸች ካፍም ወባለው በሀገራችን አይታወቅም በዘራችን አይታወቅም ብሎ በቃ ወንድሜ ሲዝት ድምጼ ይሰማል ጌታ ሆይ አሁንም እኔ ጥያቄን ቀጠልኩ እንዲ ካረክ ማለት ይቀጠልኩ ሲቀጥል አጄ ከተማ የምትባለው ልክ አልፈን ሻሸመኔ ልንደርስ ሲል ከዛ ወንድሜ ከመኪና ውስጥ ወረደ አንዱ ሹፌር ፖሊስ ነበር ወንድሜን ፖሊስ ስለሆነ ወንድ ሲጠሩት ከመኪና ውስጥ ወረደ ወንድሜ ከዛ እግዚአብሔር በተአምራት ሻሸመኔ ከተማ ገባሁት ሻሸመኔ ከተማ ሲገባ እኔ ፔስታሌ ነው ያስኩት ማለት ዝማን ያቺ ሱሙኒ ፔስታሌ አሁን 50 ሳንቲም የገባችው ፔስታል ነበርና እሷን ይዣታለሁ ያቺን ፔስታል ይዤ የሆነ ማለት አንድ ሸምዝ ነበረች ውስጥ ያስኳት እና ከዛ በኋላ ሰዎቹ ሰራተኛ መስዬ አንዱ ትግሬ ሰውዬ መጣና ሰራተኛ ነሽ ሰራተኛን መቀጠር ትፈልጋለሽ ምናምን ይለኛል ስለኝ እኔ ሰራተኛ አይደለም ምክንያቱም አማርኛ አልችልም እኔ አሁን እንደሚያወራ ምንም አልችልም ኦሮሞኛው ብቻ ነው የሚችለው እና ምንድነው የሚለኝ ሰውዬ ማላንጀቻ ዝራ ነው ብዬ መልስ የመለስኩትና ከዛ በኋላ ምንድነው የሚለኝ ብዬ ነው በኔ ቤት መልስ የሚመልሰው ከዛ በኋላ ሰውዬ ሌላን ሰው አመጣ ኦሮሞኛ የሚናገር ሰው አመጣና ከዛ በኋላ እኔ ሰራተኛ አይደለም እኔ በክርስትና ተሰድጄ ነው እዚህ የደረስኩት ስለው አንቺ ጆንባት ይባልሽ አለ ለካ ታሪኩ ተሰምቷል ሻሸመኔ ሙሉ ወንጌል ቸርቾች ይጸልዩበት ነበር ኢየሱስን ስለሚያውቁ ከዛ በኋላ ሲጸልዩ መይዚን አልተኩረት ድብሌ እኔ ያለፍኩበትን ሂስትሪ ሙሉ በሙሉ አያውቁም በገጠር የደረሰብኝ ጃሃድ ልወጡብኝ የተሰበሰቡ ገጠር ውስጥ ነበር እና ያጎቴ ቤት ውስጥ ነበር ጃሃድ ልወጡብኝ የተሰበሰቡ ቸርችም ስታድን እግዚአብሔር ሲያድናት ይሄን ሁሉ ሂስትሪ አያውቁም የከተማ ሰዎችና ከዛ በኋላ ይጸልይ ነበር ስለኔ ሙሉ ሳምንት ሙሉ ወንጌል ቸርች ጊዜ ወስዳ እንደጸለይክ ሰምቻለሁ በኔ ምክንያት ምድሪቱ እግዚአብሔር በምድሪቱ ላይ ፈውስን እንዲያመጣ ሲጸልይ ሰምቻለሁ እና ከዛ በኋላ እግዚአብሔር ደግሞ በዛ ሰውዬ ጆንባናሽ አለ ማነገረክ ስምን አልኩ ስንጸልይልሽ ነበርን እኮ አለ ለምን አልኩት ማለት እንዲ ኮንፈረንስ ላይ አንቺ ቸርች ገብተሽ ወንድምሽ አንቺ ሊገል በገባ ጊዜ
መሳሪያ ይዞ በገባ ጊዜ ቶክሲ ቤተክርስቲያን ስትበጠበጥ ባንቺ ምክንያት አይደለም አለኝ። አዎ በኔ ምክንያቱም ቸርች የተበጠበጠ ያልኩት ኮንፈረንስ ላይ የነበረ ህዝብ ተበትኗል ከኔ የተነሳ ቸርች ውስጥ ነው ስለገባው ብቻ ከተማ ተበጥብጣለች። ኮንፈረንስ ተበትኖ ሰው ሳይመልክ ነው ወደ ቤቱ የተመለሰ። አዎ ነኝ አልኩ። ሰውዬ በመኪናው እኔን ይዞኝ ወደ ቤቱ ወሰደኝ። ምሳ አበላኝ፣ ልብሴን ቀየርልኝ። ከዛ በኋላ ወደ ሰው ቤት ሰራተኝነት እንዲቀጠር ወሰደኝ። የሰው ቤት ሰራተኛ ሆኜ ገባው እኔ ማለት ነው። የሰው ቤት ሰራተኛ ሆኜ ኩየራ የምትባል ከተማ ላይ ገባሁት። በዛ ከተማ ሲኖር 4 አመት 3 አመት ከምናምን ነው የኖርኩት። ኩየራ ከተማ 95 96 97 98 ነበር የኖርኩት። 96 ነበር ወደ ኩየራ የመጣሁትና ኩየራ ሲኖር በዚህ ህይወት ውስጥ ነበር። ኩየራ የሰው ቤት ሰራተኛ ሆኜ ነበር እየተማርኩምና እዛ ሲኖር ብዙ ስቃይ ደርሶብኛል። የሰው ቤት ሰራተኛ ሆኜ ሲኖርና አይከፈልልኝም ለኔ የእጅ እና ማለት የሚሰራበት አይከፈልልኝ ሱሙኒ አይከፈልልኝም። የጸጉር የቀጠሩልኝ አልከፈሉልኝም ለኔ እኮ ክርስቲያኖች ናቸው። ክርስቲያኖች የሙሉ ወንጌል ቸርች አባል ናቸው። አዎ እና አንድ ኮንጎ ጫማ ነበር ለ1 አመት የሚያረጉ አለቀ ያላለቀ በሱ ነበር የሚሰራው። ትምህርት ቤት ግቢ ውስጥ በእግሬ ነው የሚማላለሰው። አተላፋ ጉሎ ምናምን ለከብቶች ሊቀዳ ሰፈር ሲሄድ ወንዝ ሄጄ ውሃ ሲቀዳ ከተማ ነው ግን ለከብቶች ብዬ ወንዝ ወርጄ ነው ውሃ 4 ጃርካን በአንድ ጋር ጭኜ አተላ ከሰፈር ለቅሜ ምን ብዬ አምጥቼ የዛ ቤት ውስጥ ነው። የቤት ስራ እኮ አለ እንጀራ መስራት የሴት ነገር ማው ቢደረደር ያው ያሳፍራል። ሴት ልጅ ሆና ስትደረድር ያሳፍራልና ብዙ የሴት ነው 17 ሰው የሚኖርበትን ቤት ምግብ ቁርሳቸውን እራታቸውን እኔ ነኝ የሚሰራው። ትምህርት እየተማርኩ እንደዛው እና አተላ ሄጄ ለከብቶች የሚያመጣበት የሚጠርግ ሁሉ የሚያስገባ የሚያስወጣ እኔ ነኝ። እንደዛ እየኖርኩት ያው በክርስትና ብዙ ስቃይ አለና አልጠይቅም። አፌን ከፍቼ ልብስ ግዢልኝ ብያት አላቀም። አፌን ከፍቼ ጫማ ግዢልኝ ቅባት ግዢልኝ ብያት አላቀም። ሴትዮዋ ይሄን ሁሉ ያወቀች ባለ ሀብት ነች። ወፍጮ ቤት አላት ምን አላት አላደረገችልኝምና ፊዚካሊ ስለኔ መልካም ሰው አለ አይደለም። ሰው መልካም የሚያወራ ጎበዝ ነች፣ በጣም ጠንካራ ነች፣ ስትሮንግ ነች ማለት ስለ ጉልበቴ ነው የምታወራ እንጂ ስለኔ እንትን አታወራ። በጸሎት መበርታቴን ነው የምታውቀው። በጸሎት በረታለሁ ይጸልያለሁ። እኔ ደግሞ አልፎልኝ ሙሉ ልብስ ለማልበስ አይደለም የኔ መሻቴ በሳንሳ ሰው ቤት ሰራተኛ ሆኜ መኖሬ አልፎልኝ ሙሉ ልብስ ማልበስ ጫማ ለማድረግ ሳይሆን የኔ አላማ እግዚአብሔር እኔን እንዳዳነኝ ትውልድን እንዲያድን አልፎ እንዲሰራ ነው የኔ መሻት። እንደዛ ሲኖርበት የነበርኩትና እዛ ኩየራ ቃሌው ቸርች ነበረች እኔን ዳንነት አስተምራ ያስጠመቀችኝ። ለዚህ ደረጃ እንዲበቃ ምክንያት የሆኑልኝ ወንድም ግርማ ቶላ የሚባል ልጅ አለ። እዛ የሙሉ ወንጌል ቸርች አባል ነው፣ በጣም ያገለግላልና ሌላ ደግሞ እዛው ያለ ሚዳሶ ሁሴን የሚባል አሁን አሜሪካ ነገር ውስጥ ይገኛል። እሱ ሚዳሶ ሁሴንና ከነ ቤተሰቡ እሱ ነበር በዳንነትም በጸሎት በተለያየ መንገድ ዋጋ እየከፈለልኝ ለዚህ ደረጃ እንዲበቃ በእምነት ጠንክሬ እግዚአብሔርን እንዲያገለግል ምክንያት የሆኑልኝ እነሱ ናቸውና እግዚአብሔር እሱ ትልቅ ነው። ኩየራ ምድር ውስጥ በዚህ ቀጠልኩት። ዳንነቴን ተምሬ ተጠመቅኩት። ከዛ ደቀ መዛሙርትነት ትምህርት ተማርኩት። ከዛ እግዚአብሔርን ማገልገል ጀመርኩ በጸሎት እና በጸሎት ህብረት ውስጥ ገባው። በአብያተ ክርስቲያናት ጸሎት ህብረት ውስጥ ገባው። እንደዛም የሰው ቤት ሰራተኛ ሆኜ ያለው ማውጣት አልችልም ጸሎት እና ሲሰጠኝ ጸሎት የሚሄድበት ቀን ለሊት አልተኛም። ለሊት እየሰራው ነው የሚያድረው። የነገውን ስራ ቸርች ስለሚገባ እየሰራው ነው የሚያድረው። ቸርች ለመሄድ ብቻ ትምህርት ቤት አልሄድም። ትምህርት ቤት ቀርቼ ነው ቸርች መሄደው። ግን ትምህርት ቤት ውስጥ አንደኛና ሁለተኛ ሶስተኛ ነው የሚወጣ እኔ ማለት እንደዛ እየሰራው እንደዛ ስቃይ ያየው በቃ ትምህርቴን ማር ነበር። በመሐላ አቋርጬና አገልግሎቴን እግዚአብሔር ጠርቶኝ የወጣውትና እንደዚህ ስኖር ከ96 ጀምሬ እስከ 98 ድረስ እግዚአብሔር ፊት ነው ጸልይ ነበር። ስለምንድን ነው ካላችሁኝ አማርኛ መጽሐፍ ቅዱስ ማንበብ አልችልም። ኦሮሞኛ ነው የሚችለው እና ምንም ነገር አልችልም። ስቲል አሁን ራሱ ስምሽን ጆምባ ብለሽ ጻፊ በአማርኛ ብትሉኝ እኔ ዶላር አይደለም ፓውንድ እንኳን ብታዘጋጁልኝ እኔ አልችልም፣ መጻፍ አልችልም። አማርኛ አንብቤ ይሰብካለሁ እግዚአብሔርን ቃል እና ማንበብ ትችላለሽ ግን መጻፍ አልችልም። ማንበብ እችላለሁ፣ መጻፍ አልችልም። መጻፍ ፈጽሞ አልችልም። የኔን ስም እንኳን መጻፍ አሁን ስብከቴን ራሱ ብዙ ስብከቶቼ በኦሮሞኛ ስፔሊንግ ነው የተጻፉት። ሲነበቡ ግን ወደ አማርኛ ናቸው የሚነበቡትና እንደዛ ነበርና እየጸለይኩት እግዚአብሔር 99 ላይ በተአምራት መጣና ምሽቱ 9 ሰዓት ላይ ያው እኔን ያዳነበት ቀን ማለት ከጂሃድ ያዳነበት ቀን ነውና በምሽቱ 9 ሰዓት በቀን ሮብ እግዚአብሔር መጣ በአልጋ ላይ ጣለኝ። እኔ በትልቅ ብርሃን ማለት ነው። እኔን ሲጥለኝ አላወቅኩትም። መጽሐፍ ቅዱስ አቅፌ ነው የሚተኛ
እና መጽሐፍ ቅዱስ ለማንበብ እንኳን ትኩረት አድርጌ የወሰድኩበት ምክንያት አለኝ። ታምራት ዋታ የሚባል አሜሪካ ውስጥ አለ። አሁን ዲቪ ደርሶት ነው የሄደ ከሚስቱ ጋርና ታምራት ዋታ መድረክ ላይ ወጥቶ ሲያገለግል የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ ያገለግላል። እግዚአብሔር ሲናገረው መጽሐፍ ቅዱስንም ሲሰብክ በቃ እኔ ያለሁበትን ህይወት ታሪኬን እግዚአብሔር በሱ ነው የሚገልጸው። ብዙ ጊዜ ጌታ ሆይ የኔ መዝገብ በሱ እጅ ነው ያለው እላለሁ። እና ለምን እሱ መጽሐፍ ቅዱስ አንብበው እንዲህ ከሰበከ እኔ ስለምንድን ነው ማላነበው? እኔን አይኔ ይብራ ብዬ እጄን በአይኔ ላይ ጭንቅላቴ ላይ መጽሐፍ ቅዱስ ጭኜ ደረቴ ላይ አድርጌ ነው የሚተኛ። ሁሉ ጊዜ ሲጸልይ እንዲህ ነው ሰውነቴ ላይ ነው እንትን የሚያደርገው። ከዛ በኋላ አንስቼ እንትን አደርጋለሁ መጽሐፍ እንዲህ አፌ ላይ አድርጌ አፌ ሆይ አንተ ተከፈት አንብብ እያልኩት ማለት ነው። እና አይኔን ተመልከት አንብብ፣ ዝም ብለህ አትመልከት፣ የተፈጠርከው ለማንበብ ነው ብዬ እጄ ላይ አይኔ ላይ እጄን ጭኜ ጸልያለሁ ብዙ ጊዜ። እና ከዛ በኋላ ከዕለታት አንድ ቀን መጽሐፍ ቅዱስን ብላ የሞለው ቃል እሱም በላ በአፉ ጣፈጠ በሆዱ ግን ምን ሆነ ይላል መረር የሞለው ለሕዝቅኤል የተነገረው ቃል ትዝ አለኝና መጽሐፍ ቅዱስ እዛ ቤት ውስጥ ተበጣጥሶ የተጣለ መጽሐፍ አለ። ሰዎቹ አያውቁትም። ከቆሻሻ ጋር አውጥቶ ሲጥሉ ጌታ ሆይ በላ አይደለም የምትለው ብዬ በሞኝነት ማለት ነው መጽሐፉን የተቀደደ ወረቀት አለ አይደል ወረቀቱን አንስቼ በላው ዋጥኩ። በቃ እኔ አነባለሁ ብዬ በደሞ አኘኩትና ዋጥኩት። እሺ ከዛም ያ መጽሐፉን የተቀደው የተጣለውን ዋጥኩትና በቃ በሆዴ እግዚአብሔር ለምንድነው በአፌ ያልጣፈጠ ለምንድነው በውስጤ ያልመረረ እያልኩ እየጠበቅኩ 3 ቀን 4 ቀን ሆነ። እና ከዛ በኋላ እግዚአብሔር በተአምራት አይኔን አበራ። መጽሐፍ ቅዱስ አነበብኩት በዛ ሳምንት ውስጥ መጽሐፍ ቅዱስ አንብቤ አነበብኩ ብዬ ሲያመጣላችሁ ሂጂ ወደዚህ ደግሞ ትቃዣለች እንደ ምናምን ብዬ ነው ማለት እንትን ያለው ትቃዣለች እንደ ምናምን አለች ሴትያ። አመጣው መጽሐፍ ሌላ ክፍል ሰው ሲያንባ አስነብበሽ ነው አለች። 4 5 እንታ ሲታሳየኝ እኔ ማነባለሁ ምንም ዘለፍ የለም ምን የለም። እና እግዚአብሔር በተአምራት መጽሐፍ ቅዱስ እንዲያናተውንልኝ በዛው አመት ትምህርት ቤት እየተማርኩት እግዚአብሔር በተአምራት ከትምህርት ቤት ነጭ ልብስ የለበሰ ሰውዬ እየመራኝ ትምህርት ቤት መጣ። ተነሻለኝ ከወንበሩ ብድግ አልኩት። ያን ቀን ዶክተር ደምሴ የሚባል ሻሽ ኩየራ ሆስፒታል ውስጥ የሚሰራ አለ። እሱ ከ3 ቀን በፊት የሆነ ብር ሰጥቶኝ ነበር እና የሆነች እህትን ብር ሰጥቶኝ ነበርና ያን ብር መጽሐፍ ቅዱስ የአዲስ ኪዳን መጽሐፍ ቅዱስ ጎኔ ላይ አድርጌያለሁ። ማንበብ ከጀመርኩበት ቀን ጀምሮ መጽሐፍ ቅዱስ ከኔ አይለይም። እና ከዛ በኋላ በጎኔ ያደርጋለ ብሩም እዛ ውስጥ ነው ያለ። ከዛ በኋላ ሰውዬ መጣ ነው ከትምህርት ተከታኝ አለ። ምንም ነገር እኔ አላየሁትም። አስተማሪ ክፍል ውስጥ የሚያለን አላየሁም። ተማሪንም አላየ። ተነስቼ ሰውዬ መከተል ጀመርኩት። ሰውዬ ሲከተል ይሄ ነጭ ልብስ የለበሰ ሰውዬ ቀጥ ብሎ ስፓልት ላይ አወጣኝ። ትምህርት ቤት ነው አውጥቶኝ ማለት ነው። እኔ እሱን እያየሁ ነው የወጣው ከግቢ። ሰውም አላይም፣ ግራን ቀኝ አላይም። ስፓልት ብቻ ሲሻገር ግራና ቀኝን አይቼ መሻገር ይናቀዋለሁ። ወደ ማዶ ተሻግሬ ናዝሬት የሚለው መኪና መጣ። ግቢ ስለኝ ገባሁ። እሱ ቀድሞኝ ገባ ከኔ ሰውዬ ቀድሞኝ ገባና ልክ ናዝሬት ሞጆ ከተማ ደብረ ዘይትን ሞጆ እንትን ዙዋይ ከተማ እንዳለፍኩት ጌታ ምን ይለኛል? እኔ በዛ መስመር ሄጄ አላውቅም ማለት እኔ ከዛች ከተማ እኔ ከተወለድኩበት ከተማ ከኩየራ ከተማ ሌላ ከተማ አላውቃትም። ከዛ ምን ይለኛል? በተኩላዎች መካከል እልካለሁ የሚል ድምጽ ሰማሁት እና ድምጹን ሰምቼ መጽሐፍ ቅዱስ ሲከፍቶ መጽሐፍ ቅዱስን አነበብኩት። በተኩላዎች መካከል እልካለሁ የሚለው ማለት ነው። አይን መጽሐፍ አነበብኩትና ማልቀስ ጀመርኩ። ምን አይነት ውስጥ ነው የሚለከኝ? ተኩላ ስለኔ በቃ እንትን መሰለኝ። በእኛ አገር ውስጥ በመዓት ናቸው ተኩላዎቹ እና ፍየሎችን በግ ምናምን ይበላል። በቃ እነሱ መካከል ምልከኝ መስሎ አማልቀስ በጀመርኩ። አለቅም መስል አገልግሎት። ከዛ ናዝሬት ከተማ ልክ እንደደረስኩት ወርጄ ታክሲ የሚሄድበት ቦታ ጠፋ። ሰውዬ ከፊት ለፊቴ ማለት እየመረኝ ነበር። ሰውዬ ነጭ ልብስ የለበሰ ሰውዬ ጠፋ ከፊቴ። ሲጠፋ የት ልሂድ ግራ ገባኝና እዛ ናዝሬት ከተማ አለች አክስቴ። እዛ ሻሸመኔ የሴቶች ጉዳይ ኃላፊ ተወካይ ነበረች። እሷ ኃላፊ ነበረች፣ ባለስልጣን ነበረች። እና እሷ አሁን አዳማ ነች ያለችውና እሷ ጋር ስልክ ደወልኩ። ሰውዬ ሲጠፋብኝ ማለት ነው። ስልኳን በጭንቅላት ያውቀዋል። ስልክ ሲደውል ልክ እሷ ሄሎ ስትለኝ ትሞቻለሽ አለኝ። መጥቶ አጠገቤ ቆመ። ብዬ ዝግት ጆሮ ላይ ስልኩን ጆሮ ላይ ዝግት አደረኩትና እኔ ሩጫ ሄድ ሩጫ ይስቀጥል ቀጥ ብዬ ወንጂ የሚል መኪና ማያጃ ጋር ደረስኩ። ወንጂ የሚል መኪና ጋር ደርሼ ገባ። እኔን ቀድሞኝ ገባ ሰውዬ። እኔ የሚቀመጥበት ወንበር ላይ ነው የሚቀመጠው ሰውዬ ሄዶ ማለት ነው። እኔ የሚቀመጥበት ወንበር ላይ ተቀመጠ። እኔ ተቀመጥኩ፣ እሱ የለም።
ከዛ በኋላ መሀል መንገድ ደርሼ ጌታ ሆይ አሁን አልኩ። በልቤ ነው የሚጠይቀው፣ አጠገቤ ሰው የለም። ማ ቤት ነው የሚገባ ስል ሳሙኤል የሚል ሰው ስም ሰጠኝ። እስካሁን አጀንዳዬ ላይ ያለ ሳሙኤል የሚል ሰውዬ ጋር እግዚአብሔር ደግሞ ከ2 ወር በፊት በምድሪቱ ላይ ያለን ቀንበር የሚሰብር የእግዚአብሔር መገኘት ያለባት አንድ ባሪያ የትም ምድር ሄዳ አጣቅም ለመጀመሪያ ጊዜ እግዚአብሔር ወደዚህ ምድር የሚልካት ባሪያ ያለች እግዚአብሔር በሷ ምድሪቱን ቀንበር ይሰብራል ብሎ እግዚአብሔር ይናገራል። እግዚአብሔር እንደዛ ብሎ ሲናገር ሰውዬ አሜን ብሎ ተቀብሎ ነው የሚጠብቀኛል። አገልጋዮች ሲመጡ እነሱ አይደለም ይላል እግዚአብሔር ይናገራል ለሰውዬ ማለት ነው። እግዚአብሔር እንደዛው እየተናገረ ምን ይሆናል? በምድሪቱ ላይ ብዙ ሰዎች በቆንጮራ ይገዳደላል። ወንጂ ምድር ይታወቃል። ሌላ ነገር ምንድነው? መኪና ሰውን ይገለብጣል፣ ብዙ ሰዎች ይሞታሉ። ብዙ ተአምራት ማለት የአጋንንት ተአምራት ነው የሚሰማኝ። የእግዚአብሔር መገኘት ተአምራት አይሰማም በምድሪቱ ላይ። ከዛ በኋላ ገባው ለ15 ቀን እግዚአብሔር በሰው ፊት አትታያለኝ። ለ15 ቀን በሰው ፊት አትታይኝ ስለኝ በሱ ፊት ገባው። ጾም ጸሎት ማለት ነው። ምን የለው ምን በሬን ዘግቼ እግዚአብሔር ፊት መጸለይ ጀመርኩ። በ15ኛ ቀን ቀኑ ደርሷል ስለኝ ጌታ ብድግ አልኩት። ብድግ ብዬ እንዴት እንደሚመራኝ አላውቅም። ቡና እየጠጣው ሰዎቹ አሉ እስካሁን በህይወት አሉ። ቡናዬን ግማሽ አድርጌ ሲኒ መሬት አስቀምጬ ሰውዬ ሲቀድመኝ ወጣው። ሰውዬ ልክ ከወንበሩ ሰውዬ ብድግ ብሎ ሲቀጥል ሰውዬ ተከትዬ ወጣው። ልክ የሆነ ቤት ውስጥ ገባ ሰውዬ፣ ፕሮግራም እየተጸለየ ያለበት ቤት ውስጥ። እኔም ገባሁ ከሰውዬ ጋር አንኳኩቼ። እኔ ሲገባ እዛ ቤት ውስጥ ነብይ አለች። ይሄው መጣ እግዚአብሔር ለዚህ ነው አገልጋይ አትጋብዝ ያለኝ። እሷ ነች አገልጋይ። አታቀኝም እሷ ነች። እዛ ከተማም ገብቼ አይኔን አይታ አታውቅም ልጅቷ። ገበች አለች። ከዛ በኋላ ገባው እግዚአብሔር የ10 ዓመት እብድ የሆነቿን ሴት ጊዜውን እያፈራረቀ እየመጣ በከተማይቷ ላይ ራቁቷን የሚያራምዳ ሴት እግዚአብሔር ፈወሰ። እና ያን ቀን እግዚአብሔር ከነስሟ ጠርቶ እግዚአብሔር ሲፈውሳት በቃ ተቀወጠ ጉባኤ። አንድ ሴት ነበረች ሰው ተሸክሟት ያመጣዋት። የጸሎት ቦታ ነው ያ ቤት ይታወቃል፣ ብዙ ሰው ይፈወስበታል አሉ። እና ያቺም ሴት ተፈወሰች። የኔ አገልግሎት ተሰማ በከተማይቱ ላይ። እኔ አሁን ምንድነው እግዚአብሔር በዚህ ደረጃ ላይ እኔን አድርሶኛል። ለኔ ትንሽ መልእክቴ የምለው ብዙ ሰዎች ከሙስሊም ሃይማኖት ሆነ ከኦርቶዶክስ ሃይማኖት ይመጡና እግዚአብሔር አድኖኛል ከዚህ ነገር እኔ ፈውሶኛል ብሎ የእግዚአብሔርን ታላቁን የመለኮትን ድምጽ በህይወታቸው እያወሩ ወደ ኋላ እየተመለሱ ያሉ ሰዎች ስላሉ እኔ እላለሁ ኢየሱስ ክርስቶስ ፈጽሞ ትውልድን ስለማይጥል የጠራውን ስለማያሳፍር ሌሎችም ይሄን ሲዲ ሰምታችሁ ህይወት ታሪኬን ከዚህ ያዳምጣችሁ ለሌሎች እንኳን ምስክርነትን ለመናገር ከፈለጋችሁ እግዚአብሔር አይጥልም። እሱ ዘላለማዊ ስለሆነ እኔን ጠርቶኛል። ከእናቴ ከአባቴ ከዘሬ ከሀገሬ ሌላ ነገር ምን ልበላችሁ ከቤሬ ኦሮሞ ነኝና ከኦሮሞ ሰው ይመካበታል። ያው የታወቀ ነው፣ ዓለም ያውቃል ኦሮሞ በራሱ ኦሮሞነት እንደሚመካና ትምክህቴ የሆነውን ሁሉ ነገር አስጥሎኝ ኢየሱስ የራሱ አድርጎኛል። ዛሬ የኔ ትምክህት ኢየሱስ ክርስቶስ ነውና ከቤር ከዘመድ ከዘር እግዚአብሔር በደሙ ዋጅቶን ካህናት አድርጎናልና በቀኙ ኢየሱስ አስቀምጦናል። እኔ የምላችሁ ነገር ኢየሱስ ለዘላለም አይጥልም። ኢየሱስ ለዘላለም አይረሳም። እግዚአብሔር ሲጠራ በራሱ ተማምኖ ነው እንጂ በአንድ ኢንቨስተር ሰው፣ በአንድ ባለጠጋ፣ በአንድ ምሁር ሰው ተማምኖ እኛን አይጠራንም። በራሱ ተማምኖ ስለሚጠራን እኔን እስካሁን ድረስ በኢየሱስ እጅ ነው ያለሁትና እስካሁን ድረስ በጌታ እጅ ነው። ከአሁን በኋላም ለዘላለም በኢየሱስ እጅ ነው ያለው። እግዚአብሔር ይሄን ቪሲዲ ለሰማችሁ ሁሉ የዘላለም አምላክ እግዚአብሔር ለዘላለም ይባርካችሁ እላችኋለሁ። ለሌሎችም ምስክር እንድትሆኑ እግዚአብሔር እናንተን ያብቃችሁ።